ሀና በአሴር ላይ እቃቃን የተጫወተችበት ምንም እንዳላየ ምንም በማያቅ ከጨዋታ ውጭ አድርገዋለች። ለእዝራ ቃል ገብታለታለች። እስከ ሞት ድረስ ካንተ የሚለየኝ ነገር አይኖርም ስትልም ቃል ገብታለታለች። እዝራም እንደዛው እስከምሞት ድረስ ከሞትኩም በኋላ አንቺን እንዳፈቅር ነው የምፈልገው ሲል ቃል ገብቶላታል። ነገር ግን አሴር ያን ሁሉ አመት የእሷን ፍቅር ተሸክሞ ያን ሁሉ ጊዜ ከእሷ ጋር ብዙ ነገር አሳልፎ ባላየና ባልሰማ አልፈዋለች። እኔ በጣም ተናድጄባታለሁ። ምናልባትም የዛ ጊዜ ተናግሯት ሄደው እያለ ወይም ደግሞ ብቻዋን ቁጭ ብላ እያለቀሰች እያለ እኔ መስሎኝ የነበረው በሱ ልቦ የተሰበረ ወይም ተመልሳ ወደሱ የምትመለስ መስሎኝ ነበር። ነገር ግን ገንዘብ የማይቀይረው ነገር የለም። የሰው ልጅ የመጣበትን ማንነቱን ሁሉ ገንዘብ ያስቀይራል። እኔ በዚህ ድራማ ላይ ሀናን አየሁበት። ሀና በተወሰነ ጊዜ ውስጥ ብቻ 100% ነው የተቀየረችው። በጣም ያሳዝናል። አሴርን ከጨዋታ ውጭ ወይም ባላይ ያልፈዋለች። የእሱን ስሜት ቅብር አድርጋ ድፍን ነው ያደረገችው። እውነት ለመናገር በጣም ያማል። እኔ በአሴር ቦታ ብሆን አስባችሁታል? ወይም እናንተ በአሴር ቦታ ብትሆኑ ይህን ያክል አመት ለእሷ አዝኖ በችግር ላይ ችግር እየተደራረበባት ነው ብሎ ለእሷ አዝኖ ፍቅሩን በውስጡ ተሸክሞ የኖረው አሴር ዛሬ ባላየት አለፈ። ዛሬ ባልሰማት አለፈ። እንደማታቀው ስሜቱን ስብርብር እንክትክት አድርጋ ትታው ሄደች። እንደዛ ስታለቅስና እንደዛ ብቻዋን ክላስ ውስጥ ተቀምጣ ያለ እኔ ለአሴር ምናልባት ስሜት ኖሯት ለአሴር ልትመለስለት ያሰበች መስሎ ነበር። እሷ እናትዬ ሩጫዋን ቀጥላበታለች። ለማንኛውም ይመቻት ብለናል። ያለው ማማሩ የሚባለው እዚህ ላይ አይደል? በጣም ነው የሚገርመው። እንደኔ ይገርማችሁ ይሆናል ብዬ አስባለሁ። ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ስለመጣችሁ ከልብ አመሰግናለሁ። እስኪ በሀና ዙሪያ የተሰማችሁን ስሜት እንድታካፍሉኝ እፈልጋለሁ። በላይክም ወይም ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ቪዲዮ የደረሳችሁ ሁላችሁም እስኪ ስለ ሀና ምን አስተያየት አላችሁ? ምንስ ተሰማችሁ? አሴርስ እንደዚህ ከጨዋታ ውጭ መሆን ነበረበት? ለምን? እኔ ደራሲው የተመታ ነው። እውነት የተመታ ነው ደራሲው የተመታ። እንደዚህ ማድረግ አልነበረበትም። በፍጹም አሴርን ከጨዋታ ውጭ ማድረግ አልነበረበትም። ያው እዝራም ያሳዝናል። እዝራም በጣም ወዷታል፣ አፍቅሯታል። እሷ ሌላ የሚወዳትና የሚያፈቅራት እንዳለ የሚያውቀው ነገር የለም። ነገር ግን አሴር በጣም ተሰብሯል። አሴርም ባላየ ነው ያለፈችው፣ ባልሰማ ነው ያየችው። ታውቃላችሁ? የእሱን ፍቅርና የእሱን መውደድ ስብርብር አድርጋ ድፍን አድርጋ ነው ትታው ሄደችው። መቼስ በድጋሚ አግኝታ አሴርን ታዋራዋለች ብዬ አላስብም። መቼም አታፍርም እኮ ልታዋራው ይሆናል። እግዚአብሔርን በጣም የተመታ ነው ደራሲው። እንደዚህ ማድረግ አልነበረበትም። ለማንኛውም እኔ በጣም ተናድጄበታለሁ። እኔ አላቅም የኔ ስሜት ነው ወይስ የእናንተም ይጋራዋል? እስኪ ሀሳብ አስተያየታችሁን የማይ ይሆናል ማለት ነው። እንግዲህ እዝራ በስትክክል ፍቅሩ የእሱ እንደሆነችለት እና እስከ ዕለተ ሞቱ ድረስ ቃል እንደገባችለት ስለሰማ ወይም ስለተደሰተ እንግዲህ ያው ለሱ ደስታ ሁላችንም ደስ ብሎናል። ነገር ግን ያው በሌላ በኩል ያለው በጣም ነው የሚያሳዝነው። እንግዲህ ጽዮንም እሪ ቁቁ እያለች ነው። ምን እንደምትሆን ባላቅላትም ሀናን ጉዳት ታደርስባት ይሆን? ወደፊት የምናየው ነገር ይሆናል። ነገር ግን አያያዟ ሁሉ ቀላል አይደለም። በሌላ በኩል ሰላም ብዙም ደስተኛ አይደለችም። እኔ ሳስበው ቆይ እዝራን ወደደችው እንዴ? ሀናና እዝራ አንድ ላይ ከሆኑ በኋላ ብዙም ደስተኛ አይደለችም። ያን ያክል አይደለም ስሜቷ እና ለምን እንደዛ ሆነች? ማለቴ ሀናንም ስታናግራት ለምን አልነገርሽኝም ምናምን ብላ ያን ያክል ደስተኛ ሆና አይደለም እሷን ስታዋራት የነበረው። ሲቀጥል ደግሞ እዝራ ጋር መጥታ ልክ ማለቴ በነገር ነው ጥብስ አድርገው የሄደችው እና እሷ ራሷ ገፋፍታ አንድ ላይ እንደሆኑ ካደረገች በኋላ ውስጧ ደስተኛ የሆነ ነገር አይመስለኝም። ለማንኛውም ያም ሆነ ይህ እዝራና ሀና ያው እንግዲህ ፍቅራቸውን ተቀባብለዋል። ሀና በደንብ ተቀብለዋለች፣ ቃልን ገብታለታለች። ነገር ግን ነፃነቴን እንድሰጠኝ እፈልጋለሁ፣ ብዙ አታጨናንቀኝ፣ ለፍቅር አዲስ ነኝ። ግን ያው የምትለው ነገር ይገባኛል። ስሜቴም ያንተ ያለኝ ሀሳብና ያንተ ያለኝ አመለካከት በጣም ጥሩና አሪፍ ነው ብላም እንግዲህ እዝራን አስደስተዋለች። ነገር ግን ቤተሰብ እዚህ ላይ ማለት ነው
እዝራ የአቶ ቃለአብ ልጅ እንደሆነ ብታቅ ምን ይፈጠራል ብላችሁ ታስባላችሁ? ምናልባትም ይሄ ነገር ሲታወቅና እዝራ የጥላቷ ልጅ እንደሆነ ጥላቷን የሚተባበር እንደሆነ ስታቅ እዝራን ልትተወው ትችላለች። እሱ አይታወቅም። በነገራችን ላይ ይሄ ግንኙነታቸው በኋላ ችግር ውስጥ የሚከታቸው ይመስለኛል። ለምን ካላችሁ ወይዘሮ ባዩሽ አቶ ቃለአብ ተባባሪ ወይም አቶ ቃለአብ የወይዘሮ ባዩሽ ተባባሪ ሁለታቸው አብረው እንደሚሰሩ ወይዘሮ ሜላትን ለመጣል አብረው የሚሰሩ መሆናቸው ሲታወቅ ለእዝራ ራሱ ጥሩ አይሆንም። እንግዲህ እዝራ ማለት ለአባቱ አንድያ ልጁና በጣም ከሚገባው በላይ የሚወደው የሚያከብረው ልጁ ነው። ደግሞ በሌላ በኩል እንግዲህ ሀናን በዘመኑ አፍቅሮ የማያውቀው እዝራ ሀናን ያፈቀራት ለመጨረሻ ጊዜ እንግዲህ ሚስቱ አድርጓት የሚኖር ወይም ለመኖር የሚፈልግ ሴት ናት ሀና። ስለዚህ አባቱ ደግሞ የእሷን ቤተሰቦች እየጎዳ እንደሆነ እና የእሷን ቤተሰቦች እንዲጎዱ እየሰራ እንደሆነ እዝራ ሲያውቅ ምን ይከሰታል ብላችሁ ታስባላችሁ? ብቻ ወደኋላ የሆነ ከስከዛሬው የባሰ ውስብስብስብስብ ያለ ነገር ያለ ይመስለኛል እኔ በበኩሌ ሳስበው። እንግዲህ ወይዘሮ ባዩሽም ለወይዘሮ ሜላት ያለቻት ነገር በጣም ከበድ። እኔ ግን ሜላት አሁንማ ቤተሰብ በጣም እያስጠላችኝ ነው የመጣችው ማለት ነው። ድራማውን እስካሁኗ ሰዓት ድረስ እያበላሸችና እንዳስጠላ እያደረገችው ያለችው ሜላት ናት። እውነት ባዩሽማ ጎበዝ ናት። እዛው እስር ቤት ሆና እንኳን እንዴት እንደተናገረቻት እውነት። እና ሜላትን እኔ በጣም ጠልቻታለሁ በድራማው ላይ። እናንተም የኔ ሀሳብ እንትን ብሏችሁ ተጋብቶባችሁ ይሆናል ብዬ አስባለሁ። እስከዛሬ ትሞትልኝ ትቀበርልኝ ያላለችውን ዛሬ ግን ስትወጪ እንደዚህ አደርግሻለሁ ስትወጪ እሷ ምኗ ሞኝ ነው? እንኳን አይደለም ካሁን በኋላ እና እስከዛሬም ድረስም ምንም አልሆነችም። በነገራችን ላይ ወይዘሮ ባዩሽ እርግብን ገድያታለሁ እያለች ነው። ግን አቶ ቃለአብ እርግብን አላገኛትም። የሱ ሰዎችም አልያዟትም እርግብን። ዝም ብላ ነው ገድያታለሁ ምናምን የምትለው። እርግብ ግን የት ተደብቃ ይሆን? እውነት ባህር ዳር ሂዳ ነው? አውዛው አካባቢ ሆና ተደብቃ ነው? እስካሁን የታወቀላት ነገር የለም። እንደተደበቀች ትቀራለች ወይስ ደግሞ የእሷ ማለት የእሷ የምትሰራው ካሁን በኋላ አልቋል? እንግዲህ ወደፊት የምናየው ይሆናል። ለማንኛውም ግን አሴር በቃ እንደዚህ ስብርብር ብሎ መቅረቱን በጣም ነው ያዘንኩለት ማለት ነው። ያሳዝናል። አሴርዬ አይዞህ በቃ ምናልባትም ላንተ ያላትን ፈጣሪ ሊሰጥህ ይሆናል። ሀና ያንተ አይደለችም። ሀና ገንዘብ ቀይሯታል እንዳልከው። ማግኘት በጣም ከባድ ነው። ጥሩ ነገር ማየት፣ ጥሩ ነገር መብላት፣ ጥሩ ቦታ መተኛ፣ ጥሩ ቦታ መዋል ከባድ ነው። ሰው ወደ አሴር መመለሱን እረስተዋለች። እንኳን አሴርንና ከአባቷ ራሱ ብዙ እየመጣች አይደለም። እና ማግኘት ገንዘብ ሰው ይቀይራል። እውነት ማግኘት በጣም ሰውን ይቀይራል። እና እኔ በጣም ነው የታዘብኳት ሀናን እውነት ለመናገር ምን ያክል ሰውን እንደሚቀይር ገንዘብ ምን ያክል ሰውን በቃ እንደሚቀይረው ነው ያየሁት። እውነት በጣም ነው የማዝነው። እስከዛሬ ድረስ ያሳለፈችውንና እስከዛሬ ድረስ የነበረችበትን ሁሉ ነው የረሳችው ሀና ቤተሰቦቿን ስታገኝና እዝራን። እኔ እግዚአብሔርን በዛሬው ማለት ነው ቤተሰቦች ብታምኑ ባታምኑ ከዝራ ይልቅ አሴርን ተመልሳ ታዋራዋለች ብዬ ነበረ። ጭራሹንም እናትዬ እስከ መጨረሻው ድረስ ቃል ገብታ ቁጭ ብላለች እና በጣም ነው ያዘንኩት። እንደዛ ልቧ ተሰብሮ ስታለቅስ ምናምን ለሱ አዝናለት ወይም ደግሞ እሱ ከሷ ጋር ስላሳለፈው ነገር ስለነበረው ግንኙነት ስለነበራቸው ጓደኝነት ምናምን ተሰምቷት ልቧ ተሰብሮ ወደ አሴር ትመልሳለች፣ አሴርን ታዋራዋለች ብዬ ነበር። ነገር ግን ለአሴር ምንም ቦታ የላትም። እና ምን ትላላችሁ እናንተስ እስኪ?